ብሔራዊ አንድነት ትርክት ለመፍጠር ብዙ ውጤት ይጠበቃል። ከሚለያዩን ጥቃቅን ጉዳዮች ይልቅ በሚያግባቡን በርካታ ሀገራዊ ጉዳዮች ላይ ለረጅም ጊዜ የቆዩ የማያግባቡን ችግሮች በዚህ ምክክር ይፈታሉ። ይህንን እድል በአግባቡ መጠቀም ተገቢ ነው። ትልቅም ታሪካዊ እድል ነው። መመካከር አለብን። ሩዋንዳ ምክክር ያደረገችው ከጦርነቱ በኋላ አፍሪካውያን በራሳቸው አቅም በራሳቸው ችሎታ የራሳቸው ችግር ይፈታሉ። ወደ ተጽዕኖ ፈጣሪነቷን ያመጣል። ብሔራዊ ጥቅሟን ያስጠብቃል። ይሄ ወይ ማንም ሳይጎዳ በጋራ መጠቀም የምንችልባቸውን ጉዳዮች አንስተን ለኔ ሳይሆን ለኛ ለሰፈሬ ሳይሆን ለኢትዮጵያ ማለት ከቻል ይህ ምክክር ፍሬያማ ይሆናል። ክቡር ጠቅላይ ሚኒስትር ዶክተር አብይ አህመድ በሀገራዊ ምክክር ጉባኤ መክፈቻ ስነ ስርዓት ላይ ለተሳታፊዎች ያቀረቡት ጥሪ ነው። እርግጥም ኢትዮጵያ እየመከረች ነው። ሰላም ጤና ይስጥልን ተመልካቾቻችን፣ በዚህ ዙሪያ አጠር ያለ ውይይት ለማድረግ እዚህ ስቱዲዮ እንግዶች ጋብዘናል። እንግዶቻችን እንኳን ደህና መጣችሁ። እንኳን ደህና ቆያችሁ። ኢትዮጵያ እያከናወነች ያለው የሀገራዊ ምክክር ጉባኤ ለዘመናት የቆዩ ልዩነቶቻችንን በውይይት በመፍታት የሀገርን ሰላም አንድነትና ብሔራዊ መግባባት በመፍጠር ረገድ የሚኖረው እንድምታ ምንድን ነው ማለት ይቻላል? ብሔራዊ መግባባትና ሀገራዊ ምክክር መጨረሻው ወደ እርቅ ወደ መካካስ የሚሄድ ጽንሰ ሀሳብ ሰፊ ጽንሰ ሀሳብ ያለው የምክክር መድረክ ነው። እንግዲህ ብዙ ውጤት ይጠበቃል። ሀገሮች በተለያየ ብዙ ሀገራት እንግዲህ እንደ ተሞክሮ ሊወሰዱ የሚችል ሰፊ ሀገራት የራሳቸውን ችግር በምክክር የፈቱበት መድረክ ነው የሀገራዊ ምክክር መድረክ። ኢትዮጵያ ከጊዜ ወደ ጊዜ ወይንም በዘመናት ሲሻገር የመጣ ምናልባትም ከሀገረ መንግስት ግንባታ ወቅት ጀምሮ ሲንከባለል የመጣ ብዙዎች እንደሚያስቀምጡት ብዙ ፋላሲዎች ያሉብን ሀገር ነን። እንደ ሀገር መግባባቶቻችን ይህንን መሰረት ያደረጉ ሊሆኑ ይገባል። ብዙ ጥያቄዎች በዘመናት ሲንከባለል የመጣ ጥያቄዎችን ሊመልስ የሚችል የፖለቲካ ሊሆን ይችላል፣ የሃይማኖት ሊሆን ይችላል፣ የብሔር የማንነት ጥያቄዎችን ሊሆን ይችላል። ሰፊ ጥያቄዎችን ሊመልስ የሚችል የጋራ መግባባትን ሊያመጣ የሚችል የብሔራዊ ምክክር መድረክ ነው አሁን ላይ ያለው መድረክ። የተነሱትን አጀንዳዎችን ከግምት ስናስገባ 8 አብይ አጀንዳዎችና ሰፊ የሆኑ ንዑሳን አጀንዳዎች በውስጡ ያካተተ ነው። እንደው ከፋፍለን በአጭር በረዥምና በመካከለኛ ጊዜ ሊፈቱ የሚችሉ ጽንሰ ሀሳቦች ያሉበት አጀንዳዎች ያሉበት የምክክር መድረክና ሂደት ነው። ኢትዮጵያ ያስፈልጋታል ይሄ ምክክር መድረክ። በተለይ ከተዘራብን የተበላሸ ትርክት አንጻር ከተተከለብን በቡድንና በብሔር ተቧድነን አንዳችን የአንዳችንን አይን ማየት የጠላንበት ዘመን እስኪመጣ ድረስ አንዳችንን የገፋንበት ያዋረድንበት ዘመን እንዲያከትምና በኢትዮጵያዊ ማንነት ላይ በጋራ የኔ ሀገር የኛ ሀገር ብለን ልንቀበል የምንችልበት መድረክ እንዲመጣ የምክክር መድረኩ አግባብ የሆነ መስመር ይዟል። ይህ ምክክር ብሔራዊ አንድነት ትርክት ለመፍጠር ብሔራዊ መግባባት ከማምጣት አንጻር የሀገር ሰላምን ከማስጠበቅ ብሔራዊ ደህንነታችን ለማስጠበቅ እና ልማታችን ለማፋጠን የሚኖረው ጠቀሜታ በጣም ብዙ ነው። ፋይዳው በጣም ብዙ ነው። እንደሚታወቀው ልዩነቶቻችን በሰከነ መንገድ በውይይት ቁጭ ብለን የመምከር ልምድ የለንም። በአንድ ሀገር እየኖርን የተጋመድን ህዝቦች ሆነን ችግር ሲፈጠር ሁልጊዜ በኃይል በጉልበት የመፍታት ልምድ ነው ያለን። ጦርነት ነው ችግሮች ሲፈጠሩ ወደ ጦርነት መሳሪያ መማዘዝ ነው እያየን ያለ ነው። ይሄ ደግሞ ዋጋ አስከፍሎናል፣ ወደ ኋላ አስቀርቶናል፣ በኢኮኖሚ እንዳናድግ አድርጎናል፣ በድህነት እንድንኖር አድርጎናል። ያለንም ሀብት አውጥተን እንዳንጠቀም ዋጋ አስከፍሎናል ማለት ነው። ስለዚህ የዚህ ምክክር ዓላማ በኢትዮጵያን መካከል በፖለቲካ ልሂቃኖች መካከል በሀሳብ መሪዎች መካከል በተለያዩ ማህበረሰቦች መካከል እጅግ መሰረታዊ የሆኑ ሀገራዊ ጉዳዮች ላይ ልዩነቶች በመታየቱ
በዚህ ምክክር እነዚህ ልዩነቶች ጠለቅ ባለ ሁኔታ ውይይት ተደርጎበት ምክክር ተደርጎበት ይፈታሉ ተብሎ ይጠበቃል። ይህ እየተከናወነ ያለው ሀገራዊ ምክክር ከሚለያዩን ጥቃቅን ጉዳዮች ይልቅ በሚያግባቡን በርካታ ሀገራዊ ጉዳዮች ላይ ተቀራርበን ተነጋግረንና ተግባብተን ለመስራት ዘመን የሰጠን ታሪካዊ እድል ነው የሚያስብለው መገለጫ ምንድን ነው ይላሉ ዶክተር? አሁን እየተደረገ ያለው ምክክር ለይስሙላ አይደለም። በዚህ ሀገር ሲንከባለሉ ለረጅም ጊዜ የቆዩ የማያግባቡን እርስ በራሳችን ጥርጣሬ ውስጥ የሚከቱን አልፎ አልፎም ጦር የሚያማዝዙ ችግሮች በዚህ ምክክር ይፈታሉ ወይም ለመፍታት ጫፍ የተደረሰበት ጊዜ ስለሆነ ይሄ እንደ እድል ተደርጎ ሊወሰድ ይችላል። ሌላኛው ከጫፍ ጫፍ እንግዲህ በዚህ ምክክር 1400 የሚሆኑ አጀንዳዎች ተሰብስበው ነበረ። መጨረሻ ላይ ተጨምቀው ወደ 8 ትልልቅ አጀንዳዎች በውስጡ መሪ የሆኑ ጥያቄዎች ወይም ሊያወያዩ የሚችሉ ጉዳዮች ቢኖርም 8 ናቸው። እነዚህ አጀንዳዎች ለመወያየት ከጫፍ ጫፍ ከመላ ኢትዮጵያውያን ከመሃልም ከጫፍ ጫፍ መላ ኢትዮጵያውያን ተሰባስበው እየተወያዩ ነው። በመግባባት በመነጋገር በሀገር አንድነት ብሔራዊ ትርክት ከመፍጠር አንጻር ቁጭ ብለው እየተወያዩ ነው። በዚህ ልክ የተደረገ ውይይት የለም በዚህ ሀገር ላይ። ስለዚህ የዚህ አካል መሆን በራሱ አንድ ትልቅ እድል ነው ማለት ነው። ከሰሜን ከደቡብ ከምዕራብ ከምስራቅ ባለ ጉዳይ በሀገር ጉዳይ ላይ ማይነሳ ሀሳብ የለም። ሁሉም ሀሳቦች ይነሳሉ፣ ለውይይት የቀረቡበት ሁኔታ አለን እና ጠለቅ ያለ ውይይት ሀገርን በሚገነባ ሁኔታ ውይይቱ እየተካሄደ ያለበት ሁኔታ አለ ማለት ነው። ይሄ ደግሞ በጣም ታሪካዊ ነው። ከታሪካዊነቱም በተጨማሪ በጣም ለተሳታፊዎች ለሀገራችን ለኛም ትልቅ ታሪካዊ እድል ነው ብሎ መደምደም ይቻላል ማለት ነው። መጀመሩ በራሱ ትልቅ እድል ነው። መመካከር አለብን። ሩዋንዳ ምክክር ያደረገችው ከጦርነቱ በኋላ ነው። ከሞቱ ከተላለቁ በኋላ ነው። ከ800 እና ከዛ ከ1 ሚሊዮን በላይ ህዝብ ከሞተ በኋላ ነው። ሁቱ ቱሲ ተባብለው ከተጋደሉ በኋላ ነው። ይሄ ጉዳይ ሳይፈጠር ገና ከጅምሩ ይሄ እድል መጥቷል። ስለዚህ ይህንን እድል በአግባቡ መጠቀም ተገቢ ነው። ትልቅም ታሪካዊ እድል ነው። ክፍተቶች የሉትም አይባልም። ክፍተቶቹን ግን በጋራ መሙላት የሚቻል መሆኑ ሁሉ ጊዜ በሩ ክፍት መሆኑን ያሳያልና ትልቅ እድል ነው ብዬ ወስዳለሁ። ለአህጉራዊ ችግሮች አህጉራዊ መፍትሄን በሚለው ፓን አፍሪካዊ መርህ የተቃኘው የዚህ ሀገራዊ ምክክር ስኬት ከኢትዮጵያ ባለፈ ለቀጠናውም ይሁን ለአህጉሪቱ የሚኖረው ፋይዳ ምንድን ነው ይላሉ አቶ አበራ? ከርሶ ልነሳ። እሺ፣ አመሰግናለሁ። እንግዲህ የኢትዮጵያ ጂኦግራፊያዊ አቀማመጥ ለአፍሪካ ቀንድ፣ ለአውሮፓ እንደ ለመካከለኛው ምስራቅ የቀረበ ነው። ጂኦግራፊያዊ አቀማመጧ ጂኦፖለቲካዊ አሰላለፉ የኢትዮጵያን ደህንነት ጋር እጅግ በጣም የተሳሰረ። ለምሳሌ ለሶማሊያ ሰላም ዛሬ አንጻራዊ ቢሆንም ሰላም መኖር መንግስት መኖር የኢትዮጵያ ዋጋ በደም የተከፈለ ነው፣ በደም የተጻፈ ነው። ስለዚህ ኢትዮጵያ መሰረታዊ ሰላም ያስፈልጋታል። ለጅቡቲ ህልውና በኢኮኖሚን ብለው በሌላ በፖለቲካ እንድምታ የኢትዮጵያ ሰላም መሰረታዊ ነው። ለኬንያ ዙሪያ ላሉት ሌሎች አፍሪካ ሀገሮች በተለይ ደግሞ ኢትዮጵያ የምትታየው እንደ አንዲት ነፃ ሀገር ለሌሎች ባርነትን እምቢ ያለች ቀኝ ግዛትን እምቢ ያለች የነፃነት ቀንዲል የሆነች ሀገር ምሳሌ። እንደ ሰንደቅ ዓላማችንን እኮ ብዙ ሀገሮች ከኛን ኢሚቴት ያደርጉታል ያመሳሰሉት። ብዙ የአፍሪካ ሀገሮች የኢትዮጵያ የተቀራረበ ሰንደቅ ዓላማ ነው ያላቸው። በዚህ ልክ ክብር አለን እኛ በሌሎች አፍሪካ ሀገራት። ያንን የሚመጥን እድል ይፈጥራል ይሄ ብሔራዊ መግባባትና ብሔራዊ እርቅ ለሀገሪቱ። በተለይ ፓን አፍሪካኒዝም ካለው መፈክር አንጻር የአፍሪካን ችግሮች በአፍሪካውያን ሊፈታ ይገባል ከሚል መርህ አንጻር እንግዲህ ራሳችን ችግራችንን እንደምንፈታ እኛ ተመካክረን የነፃነት ቀንዲል መሆናችንን ያሳወቅን ህዝቦች ችግራችንም ደግሞ በራሳችን እንደምንፈታ ማሳየት ከቻልን እንግዲህ ለብዙ አፍሪካ ሀገሮች ትልቅ ተመክሮ ይኖራል። ይሄ ምንን ያመጣል? አፍሪካ ላይ ያለንን ተሰሚነት፣ ተጽዕኖ ፈጣሪነት ከፍ ያደርጋል። ዙሪያችን ያሉት ሀገሮች እኛ ሰላም ካልሆነን ሰላም አይኖሩም። ይሄ ብሔራዊ መግባባት ያለንን በመሳሪያ አፈሙዝ ለመፍታት የምናደርገውን ትግል እርስ በርሳችን ያለንን
መገፋፋት የሚያስቀር ነው የሚሆነው። ይሄ ቀረ ማለት ሀገር ለማ ማለት ነው። ስለዚህ አፍሪካ ከኛ ትልቅ ትምህርት ትወስዳለች። ለነሱ ከባርነት ነፃ በራሳችን ትግል እንደምንወጣ እንዳሳየን ሁሉ ችግሮቻችንን በጋራ እንደምንፈታም ማሳየት ማለት ለኢትዮጵያ ሌላ ታሪካዊ ድል ነው የሚሆነው እና ቀጠናዊ ውጥረት ውስጥ ያለን ሀገር ነን። የኛን መበተን የሚፈልግ ታሪካዊ ጠላት ያለን ሀገር ነን። ለነሱ ልናሳፍር የሚገባ የምክክር ሂደት ማካሄድ ተገቢ ነው። ለአፍሪካ የሚተርፍ ለአህጉሩ የሚተርፍ ሌሎቹ በተለይ ነጮች እኛ በምንቀርጽላቸው አጀንዳ ብቻ ተራምዳችሁ እርቅና ሰላም ታመጣላችሁ የሚሉ ኃይሎችም ነው እኛ እናንተ ከመመስረታችሁ በፊት የተመሰረተን ሀገሮች ነን። እናንተ የዲሞክራሲ ስርዓት ሳይገባችሁ እኛ የገዳ ስርዓት የሚል የዲሞክራሲ ጽንሰ ሐሳብ ሌሎችም በሌሎች ብሔሮችም የሚነሳ የዲሞክራሲ ጽንሰ ሐሳብን ያራመድን ሀገሮች ነን ብለን ልንገልጽ የምንችል ሞገስ ይኖረናል። ስለዚህ ለአፍሪካም የሚጠቅም ውጤት ይኖረዋል ብዬ አስባለሁ። እንግዲህ የኢትዮጵያ ምክክር የሚደረገው በአሁኑ ሰዓት ለአፍሪካውያን ችግሮቻችን አህጉራዊ መፍትሄ የሚል የፓን አፍሪካን አስተሳሰብ የተቃኘ ነው። ይህ ማለት አፍሪካውያን በራሳቸው አቅም በራሳቸው ችሎታ የራሳቸው ችግር ይፈታሉ የሚል መልእክት አለው ማለት ነው። ስለዚህ አሁን ኢትዮጵያ የምታደርገው ሀገራዊ ምክክር ከራሷን ባለፈ ለአህጉሩም ለቀጠናውም እጅግ ጠቀሜታ አለው ማለት ነው። ቅድም እንዳልኩት የራሳቸው ችግር በራሳቸው አቅም ይፈታሉ የሚል አንድምታ ስላለው ማለት ነው። ይህ ደግሞ ለአህጉሩም ለቀጠናው ሉዓላዊነትም ለእድገትም ሰላምም ለማምጣት ትልቅ ምሳሌ ሞዴል የሚሆን ጉዳይ ነው ማለት ነው። ስለዚህ ብሔራዊ ምክክራችን የምናካሄደው አሁን ብሔራዊ ምክክራችን ለአህጉሩም ለቀጠናውም ጠቀሜታ አለው ስንል አንዱ የሰላም ግንባታ ሞዴል ነው። ለአፍሪካውያን የሰላም ግንባታ ሞዴል ነው። እኛ ኢትዮጵያውያን የምንታወቀው አፍሪካውያን የሚያውቁን ዓለም የሚያውቀን በአድዋ ድል ነው። እኛ የምንታወቀው በቀኝ ግዛት አለመገዛት እና እጅግ በሀገራዊ ፍቅር ስሜት ነው ሌላ ዓለም የሚያውቀን ማለት ነው። አሁን ይሄ ሀገራዊ ምክክር ትልቁ ትምህርት እየሰጠ ያለው የሰላም ሞዴል ኢትዮጵያውያን በጦርነት ብቻ ሳይሆን ሰላማቸውም ማውረድ ይችላሉ፣ ቁጭ ብለው መነጋገር ይችላሉ፣ መግባባት ይችላሉ የሚል ትልቅ ትምህርት ይሰጣል ማለት ነው። ይሄ ደግሞ ትልቅ ድል ነው፣ እንደ አድዋ ድል ነው። ለሀገራችንም ትልቅ ክብርና እድል የሚሰጥ ነው። በሌሎች ወንድሞቻችን በአጎራባች ሀገሮችም በአፍሪካ ሀገራትን ማለት ነው። እንግዲህ ይህ ታሪካዊ ምዕራፍ ብሔራዊ መግባባትን በመፍጠር ጥቅሟ የተጠበቀና ዓለም አቀፍ ተጽዕኖ ፈጣሪ የሆነች ሀገርን ለትውልድ በማስተላለፍ ረገድ ምን ፋይዳ ይኖረዋል? ቁጭ ብሎ መነጋገርን ሁልጊዜ ችግር በተፈጠረ ቁጥር መሳሪያ መሳብ ሳይሆን ትውልዱ ሰላማዊ የሆነ ትውልድ፣ ሞጋች የሆነ ትውልድ፣ በሀሳብ የበላይነት የሚያምን ትውልድ ከመፍጠር አንጻር በጣም ጠቀሜታ አለው። ቅድም እንዳልነው በታሪካችን በባለፈው ባየነው ታሪክ ቁጭ ብለን ተነጋግረን ችግሮች የፈታንበት ሁኔታ የለም። ሁልጊዜ ችግር ሲፈጠር ጦር መመዘዝ ነው፣ መሳሪያ ማንሳት ነው። ይሄ ደግሞ ወደኋላ አስቀርቶናል። ይሄ ትውልድ ከዚህ መውጣት መቻል አለበት። ትውልዱ መማር መቻል አለበት። ስለዚህ ይሄ ምክክር ለትውልዱ ለቀጣይ ትውልድ እየሰጠ ያለው መልእክት እጅግ በጣም ጥሩ ነው። ከዚህ ውጪ አማራጭም ስለሌለ ቁጭ ብሎ ከመነጋገር ችግሮች ቁጭ ብሎ በጠረጴዛ ዙሪያ ከመነጋገር ውጪ ሌላ ውስጥ መግባት ችግር ውስጥ ራሳችን ችግር ውስጥ የሚቀጥለው ጄኔሬሽን ችግር ውስጥ የሚከት ካልሆነ በስተቀር ለሀገርም አሁን ላለውም ለቀጣይ ያለውም ጄኔሬሽን ጥቅም እንደሌለው ማሳያ ነው ማለት ነው። ኢትዮጵያ ሌሎች በሚያዩት መነጽር በተለይ የነጻነት ምሳሌ መሆኗን ባርነትን እምቢ ያለች ሀገር መሆኗን ሌሎች ብዙ አፍሪካ ሀገሮች ከኛ ልምድ የወሰዱ እንደ ሀገር ሲመሰረቱ ኢትዮጵያን እንደ ምሳሌ የወሰዱ ሀገሮች እንዳሉ ከግምት ያስገባን ህዝቦች እንድንሆን እድል ይፈጥርልናል። ወደ ተጽዕኖ ፈጣሪነቷን ያመጣል። ብሔራዊ ጥቅሟን ያስጠብቃል። ይሄ ውይይት ምናልባት በአጭር ጊዜ ውስጥ ማይፈጸም ነው የሚሆነው።
ረጅም ጊዜዎች የሚወስድ ጉዳዮች፣ አጀንዳዎች ሰፊ ናቸው ይታወቃል። ግን ኢትዮጵያ ችግሮቿን በራሷ መፍታት እንደምትችል ማሳየት ከጀመረች ብሔራዊ ጥቅሟን በጋራ የምታስጠብቅበት እድሎች ይፈጠራሉ። ዛሬ ላይ በተለያየ ሁኔታ ተገፍተን ከቀይ ባህር የተገለለን ሀገሮች ነን። የተሰራብንን ተንኮል የተሰራብንን ሴራ እጅግ በጣም የሚቆጭ የሚያስቆጭ የሚያንገበግብ ነው። ዛሬ ባህር በር አልባ ነን። ይሄ አንዱ ብሔራዊ ጥቅማችንን በሴራ የተነጠቀን ህዝቦች ነን። ብሔራዊ ጥቅማችንን እንዳናስከብር ደግሞ ናሽናል ኮንሰንሰስ የለንም። የዲያሎጉ ወይንም የናሽናል ዲያሎግ ልምዱ የለንም። ዛሬ ላይ ግን ቁጭ ብለን እየተወያየን ነው። ስንወያይ መፍትሄዎች ይመጣሉ። በጋራ ጥቅሞቻችን ላይ በፍጹም አንደራደርም። ውስጥ ባለን የአስተዳደራዊ ጉዳዮች ላይ ወይንም ደግሞ ሌሎች የፖለቲካ ፍላጎቶቻችን ላይ መገፋፋቶች፣ መጋጨቶች የሚጠበቁ ናቸው በሐሳብ። በሀገራዊ ጥቅማችን ላይ ግን በፍጹም የማንደራደርባቸው ምዕራፎች ላይ እንደርሳለን። በሀገራዊ ጥቅሞች ላይ የማይደራደር ዜጋ፣ አሳልፎ የማይሰጥ ዜጋ እንፈጥራለን በብሔራዊ መግባባትና በብሔራዊ እርቅ ኮሚሽን ሂደት። ስለዚህ ብሔራዊ ጥቅሟን የምታስጠብቅ በሌሎች ሀገሮች የተከበረች የታፈረች ሀገር ጥሩ ግምት የሚሰጧት ተወዳዳሪ ሀገር እንድትሆን እድል ይፈጥርልናል። እርግጥም ጠቅላይ ሚኒስትር ዶክተር አብይ አህመድ ፖለቲካችን በኃይለ ቃል ይጀመራል፣ በኃይል እርምጃ ይደመደማል፣ ይህንን ስብራት ለአንዴና ለመጨረሻ ጊዜ ማቆም ያስፈልጋል እንዳሉት ይህን ታሪካዊ ምዕራፍ ኢትዮጵያ ለጀመረችው የሀገረ መንግስት ግንባታ ብሩህ ዘመን መሰረት የምንጥልበት ታሪካዊ አውድ ነው። እንግዶቻችን ለነበረን ጊዜ በእጅጉ እናመሰግናለን። እኛም እናመሰግናለን።